ሌሰን 5 ዴሞክራቲክ ቫሊዩስ ዴሞክራሲያዊ እሴቶች ኮር ቫሊዩስ ኦፍ ዲሞክራሲ የዲሞክራሲ እሴቶች ዋና ዋናዎቹ ላይበርቲ ያለ ነጻነት፣ ጀስቲስ አለ ፍትሃዊነት፣ ኢኳሊቲ ያለ እኩልነት ኮር ቫሊዩስ ኦፍ ዲሞክራሲ የሚባሉት ናቸው። There are 3 core values that are central in the discussion of the concept of democracy ስለ ዲሞክራሲ ስናወራ 3 ዋና ዋና ኮር የሆኑ መካከለኛ የሆኑ ሴንትራል የሆኑ ቫልዩዎች አሉ። እነሱም ላይበርቲ ወይንም ፍሪደም ነጻነት ነው፣ ጀስቲስ ፍትሃዊነት፣ ኢኳሊቲ እኩልነት። አንድ ባንድ ስናይ ላይበርቲ ስንል የምን ነጻነት? This value includes personal freedom የግል ነጻነትን ያ ማለት to mean that individual should be free from arbitrary arrest and detention and also their homes or property should be secured from unreasonable searches and seizures ነጻ ሊሆኑ ይገባቸዋል ግለሰቦች ከምን ምክንያታዊ ካልሆነ መታሰር አሬስት ወይንም ዝም ብሎ ዲቴንሽን ዝም ብሎ ማሰር አይቻልም። ያለ ምክንያት ቤታቸው አይበረበርም፣ ያለ ምክንያት ንብረታቸው አይታገድም፣ እንዳይጠቀሙ አይደረግም። ፖለቲካል ፍሪደም ስንል ደግሞ የፖለቲካ ነጻነት to imply that people of a nation have the right to participate freely in the political process such as elections without being subject to arbitrary arrest ምን እንደ ምርጫ ባሉ ነገሮች ላይ በፖለቲካው ላይ በነጻነት መሳተፍ ይችላሉ ሳይታሰሩ፣ ሃራስመንት ማስፈራሪያ ሳይደርስባቸው፣ ኤሌክቶራል ኮራፕሽን such as ያው በምርጫ መጭበርበር ሳይደርስባቸው ለምሳሌ ባይንግ ቮት ምርጫ በመሸጥ ወይንም በመግዛት እንዲሁም ኢንቲሚዴሽን ሳያስፈራሯቸው፣ ኦብስትራክሽን ኦፍ ቮተር መራጭ ሳይሰናከልባቸው በትክክል መምረጥ ይችላሉ። ኤንድ ኢኮኖሚክ ፍሪደም የኢኮኖሚ ነጻነት ደግሞ to mean citizens should have the right to acquire, use, transfer and dispose of private property without unreasonable governmental interference ግለሰቦች የፈለጉትን ነገር መግዛት፣ መጠቀም፣ ማስተላለፍ፣ ንብረታቸውን ማስወገድ ማለት መሸጥ ይችላሉ ያለምንም ምክንያታዊ ያልሆነ የመንግስት ጣልቃ ገብነት and moreover to enjoy right to seek employment wherever one pleases የፈለጉበት ሄደው ስራ የመፈለግ የፈለጉበት እና to change employment at will and to engage in any lawful labor unions or business corporation ከፈለጉ ኢምፕሎይመንታቸውን የሚቀጠሩበትን መቀየር ይችላሉ። ከፈለጉ ህጋዊ በሆኑ የሥራ ኮርፖሬሽኖች የቢዝነስ ማህበራት መሳተፍ ይችላሉ። ስለዚህ ይሄ ነጻነት ነው። ፖለቲካዊ፣ ኢኮኖሚያዊ፣ የግል ነጻነት ይሄ ሁሉ ላይበሪቲ እንለዋለን። ሌላ ለዲሞክራሲ ኮር የሆነው ጀስቲስ ነው። Justice, the value of democracy can be understood in 3 general senses of fairness. የዲሞክራሲ እሴት የሚታወቀው ቫልዩ የሚታወቀው በሶስት ዋና ዋና ፍትሃዊነት ነውና these are distributive justice አለ። distributive ስሙ ራሱ እንደሚነግረን ማሰራጨት ስርጭት ነው። ስለዚህ the sense of distributing benefits and burdens in society via agreed upon standards of fairness የተለያዩ ጥቅሞችን የተለያዩ ኃላፊነቶችን ማህበረሰቡ ላይ ማሰራጨት ለአንድ ሰው ብቻ ጥቅም ሳይሆን ለሁሉም በፍትሃዊ መልኩ ዲስትሪቢዩት ማድረግን ያሳያል። ሌላ ደግሞ ኮሬክቲቭ ጀስቲስ አለ። the sense that proportional response should be in place to correct wrongs and injuries የደረሱ ጥፋቶችን ወይንም የደረሱ ጉዳቶችን ምን ማድረግ ማስተካከያ ነው። እንደ ማስተካከል ነው ኮሬክት ማድረግ። ያጠፋ ሰው ካለ ይቀጣል። ተመጣጣኝ ቅጣት፣ ተመጣጣኝ የሆነ ምላሽ መስጠት ለተደረገው ድርጊት። ኤንድ ሌላው ደግሞ ፕሮሲጀራል ጀስቲስ አለ።
The idea that procedures used for gathering information and making decisions should be guided by such principles as impartiality and openness of proceeding. ማንኛውም የመረጃ አሰባሰብ ውሳኔ በሚካሄድበት ጊዜ ኢምፓርሻል በሆነ መልኩ ያለ ማንም ጣልቃ ገብነት በማያዳላ መልኩ ለማንም በማያዳላ መልኩ ፍርድ ሲካሄድ እና ግልጽ በሆነ ኦፕንነስ ፕሪሲዲንጉ ወይንም ሂደቱ ፕሮሲጀሩ ኦፕን በሆነ መልኩ ሲካሄድ ይሄን ፕሮሲጀራል ጀስቲስ እንላለን። ሌላ ኢኳሊቲ ነው። Three notions of equality are particular significance here for our discussion. ሶስት ኢኳሊቲ አይነቶች እነሱም the political equality implying that all people who attain the status of adulthood have equal political rights, or in short one man one vote one value. ማንኛውም አዋቂ የሆነ ሰው ወይንም አደልት የሆነ ሰው በፖለቲካው የመሳተፍ እኩል መብት አለው፣ ማንም ሳይበልጥ ማንም ሳያንስ ማለት ነው። ያም አንድ ሰው አንድ ምርጫ አንድ ቫልዩ አለው። ያው የአንዱ ቫልዩ ከአንዱ አይበልጥም። የምርጫ ድምጽ ላይ በተለይ የሁሉም ድምጽ አንድ ነው፣ አንድ ሰው ነው። ሌላ ሶሻል ኢኳሊቲ ስንል ደግሞ implying that there should be no social hierarchy at individual and collective level or no discrimination whatsoever. በማህበረሰቡ ውስጥ ዲስክሪሚኔሽን ማግለል ሊኖር አይገባም። የሆነ የተወሰነ ሰው የሚከበር የተወሰነ የሚዋረድ ሊኖር አይገባም። ሶሻሊ ኢኳል ማህበራዊ እኩልነት እንላለን። and economic equality አለ implying that all peoples of a country deserve equal and fair assessment to the national resource services. የሀገሪቷን ሀብት ሁሉም ዜጎች ፌር በሆነ መልኩ ፍትሃዊ በሆነ መልኩ መጠቀም ይችላሉ። aspects of democracy የዲሞክራሲ ዝንባሌ ወይንም አሰራር ዲሞክራሲ has three aspects ሶስት አስፔክት ወይንም ዝንባሌዎች አሉት። there are social economic and political aspects. ወደ ሶሻሊ ወደ ኢኮኖሚ ወደ ፖለቲካል። ለምሳሌ ሶሻል አስፔክቱን በምናይበት ጊዜ ዲሞክራሲን by social aspect of democracy it means the removal of any discrimination. አሁን ወደ ሶሻሉ ሲገባ ወደ ማህበራዊው ሲገባ ዲሞክራሲ መድሎ እንዳይኖር ማግለል እንዳይኖር አንድ ማዳላት እንዳይኖር በምን አንፃር on the basis of class ከኑሮ ደረጃ አንፃር ካስት ከማህበረሰባዊ ክፍል አንፃር ክሪድ ከእምነት አንፃር ከለር ከቀለም አንፃር ሴክስ ከጾታ አንፃር ኢትኒሲቲ ከዘር ከሬስ ጎሳ ሬስ ከዘር አንፃር ዲስክሪሚኔሽን እንዳይኖር ሪሙቭ ማድረግ ዴሞክራሲ ማህበራዊ ውስጥ ማለት ነው። እና all men and women rich or poor ማንም ወንድ ሆነ ሴት ሀብታም ሆነ ድሃ regardless of any class ያለምንም የኑሮ ደረጃ or caste ያለምንም የህብረተሰባዊ አኗኗር prejudices are socially equal and should be treated as equal. ሁሉም በማህበራዊው እኩል ነው እና መታየት ያለበትም በእኩል መንገድ ነው የሚል ነው። በማህበራዊ በኩል ያለው እይታ የዲሞክራሲ። በኢኮኖሚ በኩል ያለው እይታስ ኢኮኖሚክ አስፔክት ኦፍ ዲሞክራሲ by economic aspect of democracy it is means that the equitable and just distribution of wealth and resources in society and abolition of glaring disparities or polarization on the basis of wealth. የሀብት ክፍፍል በአገሪቷ ላይ ወይንም የሪሶርስ ክፍፍል ምንድነው መሆን ያለበት? በፍትሃዊ መንገድ ነው መሆን ያለበት። አላስፈላጊ የሆነ ዲስፓሪቲ የተጋነነ ዲስፓሪቲ ወደ አንድ በኩል ሀብት መከማቸት ወደ አንድ ብሔር በኩል ወይንም ወደ አንድ ሰው በኩል ወይንም ወደ አንድ የሆነ ነገር በኩል ወደ አንድ ሃይማኖት በኩል መከማቸት አላስፈላጊ ሆነ ማለት ነው። ያ እንዳይሆን የሀገሪቷ ሀብት የሀገሪቷ ሪሶርስ በስርዓት በኩል በሆነ መልኩ ፌር በሆነ መልኩ እንዲከፋፈል ነው በኢኮኖሚው ያለው
እይታ የዲሞክራሲ ኢኮኖሚክ ዴሞክራሲ ሪኮግናይዝ ዘ ራይት ቱ ወርክ ኢኮኖሚክ ዴሞክራሲ ሌላ ምንን ያሳያል የመስራት መብት እንዳለው ማንም ሌጀር የማረፍ የመዝናናት ፌር ዌይትስ ፌር የሆነ ደሞዝ and unrestricted right to the enjoyment of life ህይወትን ኢንጆይ የማድረግ ያልተገደበ መብት አለው ማንም political aspect of democracy democracy political lies the political aspect of democracy signifies the provision of political rights namely the right to vote ምኖችን ያሳያል የመምረጥ መብት እንዳለ the right to contest during elections በምርጫ ጊዜ ለምርጫ የመወዳደር መብት the right to hold public office ቢሮ የመያዝ መብት the right to movement የመንቀሳቀስ መብት ታውት የመናገር የማሰብ መብት association በህብረት አንድ ላይ የመሆን መብት the right to freedom of conscience እና የህሊና ነጻነት the right to speak የመናገር መብት የማስተማር መብት እነዚህ ፖለቲካ ውስጥ ያሉ ናቸው in order to enable citizens to exercise these and other political rights effectively and persistently citizens have to be asserted freedom of speech ስለዚህ ዜጎች እነዚህ መብቶች በውጤታማ መንገድ እንዲጠቀሙ ምን መሆን አለባቸው የመናገር መብት ሊፈቀድላቸው ይገባል association freedom of association በህብረት የመስራት መብት and publication ሐሳባቸውን በጽሁፍ የማሳተም መብት ሊሰጣቸው ይገባል democracy is therefore a social balance and the dominant ideas of the purpose of democracy at any particular time represent the balance of interest ስለዚህ ዴሞክራሲ ሁሉ ጊዜ የማህበራዊ ባላንሱን የሚጠብቅ ነው ሁሌ ዶሚናንት የሆነ አይዲያ ወይንም ያሸነፈ አይዲያ በማንኛውም ጊዜ የሚገዛበት የሚያሳይ ነው ስለዚህ ባላንስ ኦፍ ኢንተረስት የሚያሳይ ነው የፍላጎት ባላንስ ነው ግሎሰሪ ላይ አውቶሪቴሪያን የሚል አለ ምን አይነት ሲስተም ነው ፖለቲካል ሲስተም characterized by the rejection of political plurality አምባገነን መንግስት ነው ይሄ ፖለቲካል ፕሉራሊቲ ማይቀበል እኔ ብቻ የሚል ነው the use of plurality ማለት ብዝሃነት ለተለያዩ ፓርቲዎች የማይኖርበት ማለት ነው እኔ ብቻ the use of strong central power to preserve the political status quo and reduction in the rule of law ምን ማድረግ ነው ማዕከላዊ ማድረግ ስትሮንግ የሆነ ማዕከላዊ አገዛዙ የሚከፋፈል ሳይሆን አንድ ቦታ የሚከማች ነው እና የህግ የበላይነትን የሚቀንስ ነው separation of powers and democratic voting እንደዚህ አይነት አምባገነን አገዛዝ አውቶሪቴሪያን ይባላል ሌላው civic societies የሚባሉት civic ማህበራት can be understood as the third sector of society distinct from government and business and including the family and private sphere ያው ሶስተኛው ሴክተር በመባል ይታወቃሉ የማህበረሰቡ በመንግስትና በቢዝነስ መሃል የተለያዩ ናቸው ከመንግስትም ከቢዝነስም የተለያዩ ናቸው ቤተሰብን ጨምሮ እንደ ፕራይቬት ግለሰቦችን የሚያጠቃልል ማለት ነው ዲሞክራታይዜሽን ሲባል a change in political regime within a sovereign state from non-democracy to democracy ዲሞክራሲያዊ ካልሆነ ወደ ዲሞክራሲያዊ ወደ ሆነ አገዛዝ ሲሸጋገር ያ ሂደቱ ዲሞክራታይዜሽን ይባላል ኢንተረስት ግሩፕ ሲባል a group of people that seek to influence public policy on the basis of particular common interest or concern የሆነ ኮማን የሆነ ፍላጎት ወይንም ኮንሰርን ያላቸው ሆኖ ፖሊሲ ለመተቸት ወይንም ፖሊሲ ላይ ተጽዕኖ ለማሳደር የሚሰባሰቡ የሰዎች ስብስብ ነው political parties እናቃለን political parties are collective entities that organize competition for political office ለማሸነፍ የፖለቲካ ውድድር የሚያደርጉ ኮምፒቲሽን የሚያደርጉ ግሩፖች ናቸው ለመምራት ስልጣንን ለመያዝ protesting
a strong complaint expressing disagreement, disapproval or opposition ተቃውሞ ነው። አለመስማማትን ለማሳየት አለመቀበልን ተቃርኖን ለማሳየት የሚደረግ ጠንከር ያለ ኮምፕሌንት ነው ተቃውሞ። social transformation is a process by which an individual alters the socially ascribed social status of their parents በማህበረሰቡ የሚታወቀውን የቤተሰቡን ምን ሶሻል ስታተስ መቀየር ሲቀየር ይሄ ሶሻል ትራንስፎርሜሽን ይባላል። ነው እዚህ ሪቪኬሽን ላይ the word democracy was derived from two Greek words demos and kratos ለከና which means ትርጉሙም ምንድነው people እና role respectively demos people ነው kratos role ነው ትሩ A democratic system is the one in which citizens freely make political decision by majority rule. የዲሞክራሲ ሲስተም ማለት ዜጎች በነጻነት የፖለቲካ ውሳኔ የሚወስኑበት በማጆሪቲ ሩል ብዛት ያለው ነው ያው የሚገዛው ያው ብዛት የሌለው ደግሞ ይከበራል መብቱ ማጆሪቲ ሩል ማይኖሪቲ ራይት ስለሆነ Political parties are organized groups of individuals who share different political ideologies, beliefs and interests. Political parties ስንል የተለያየ ሳይሆን ተመሳሳይ የፖለቲካ አይዲያ ያላቸው ሰዎች የተሰባሰቡበት ግሩፕ ነው። ተመሳሳይ አይዲዮሎጂ፣ ተመሳሳይ ቢሊፍ ነው። ፎልስ ነው። ዲፍረንት የሚለው ፎልስ ያደርገዋል። Like political parties, interest groups are valuable vectors of democracy. ጥሩ ነው። vectors of democracy በሚለው አይተናል። choose the correct answer for the following ትክክለኛ የሆነው የትኛው ነው? which of the following is the main obligation of government in democratic society የመንግስት ዋና ኃላፊነት የሆነው የትኛው ነው? በዲሞክራሲያዊ ማህበረሰብ ውስጥ to consider public offices as personal property የህዝብ ቢሮዎችን እንደ ግል ማየት to protect the right and interest of its people ይሄ ነው ፍላጎት የህዝቦችን ፍላጎት መብት መጠበቅ to make public official to exercise their power excessively ባለስልጣናት ስልጣናቸውን ከመጠን በላይ እንዲጠቀሙ ማድረግ ፎልስ ነው to violate the rights of citizens የዜጎችን መብት መጣስ ፎልስ ነው ቢ ነው Which one of the following is not true about democratic system? ስለ democratic system ትክክል ያልሆነው የትኛው ነው? Citizens freely participate in the political decision. ይሄ ዲሞክራሲያዊ ነው። Minority rights mainly depends on the will of the majority. የአናሶቹ መብት በአብላጮቹ ሰዎች ዲፔንድ የሆነ ነው። በአብዛኞቹ ሰዎች ፍላጎት ጥሩ ነው። The law protects every people's right and interest. ይሄ ነው ጥሩ ያለው ነው። ህጉ የእያንዳንዱን ህዝብ መብትና ፍላጎት የሚጠብቅ ነው አይደለም። አሁን ወንጀለኛ ከሆነ መብቱ አይጠበቅለትም። የነጻነት መብቱ ቤት የመኖር የመመላለስ መብቱ አይጠበቅለትም። ሲ ነው ጥሩ ያለው ነው። እሺ ሶስተኛው which of the following is not included under the principles of democratic system በዲሞክራቲክ ሲስተም ውስጥ የማይካተተው የትኛው ነው? ፖፑላር ሶቨሬኒቲ ዴሞክራሲ ሲስተም ውስጥ አካውንታቢሊቲ እና ትራንስፓረንሲ ግልጸኝነት ተጠያቂነት ዴሞክራሲ ውስጥ ነው። the existence of one party system የአንድ ፓርቲ ሲስተም መሆን ዴሞክራሲያዊ ዋን ፓርቲ ሲስተም በዴሞክራሲያዊ ውስጥ አይደለም። ስለዚህ ሲን ዩኒቨርሳል ሰፍሬጅ ሁሉም የመምረጥ መብት አለው ይካተታል ዴሞክራሲያዊ ነው። እሺ ማቺንግ ላይ ማዛመድ ነው። ኢንዲቪጁዋልስ should be free from arbitrary arrest and detention ነፃ መሆን አለባቸው ካላስፈላጊ ከሆነ እስራት ነፃነት ነው ሊበርቲ ነው። gathering information and making decisions should be guided by principles procedural ነው procedural justice ነው
FG all people should be served should deserve equal and fair national resource services ያለውን ሀብት ፌር በሆነ መንገድ መጠቀም አለበት። ይሄ ኢኮኖሚክ ኢኳሊቲ ወይንም ኢኮኖሚክ ጀስቲስ ነው። ሶ ኢኳል ኤንድ ፌር ናሽናል ሪሶርስ ቤኔፊት ኤንድ በርደንስ ነው ዲስትሪቢዩቲቭ የሚሆነው። ዲስትሪቢዩቲቭ ጀስቲስ ይሄ ኢኮኖሚክ ኢኳሊቲ ነው። ሁሉም ያለውን ሪሶርስ ሼር ማድረግ አለበት የሚለው። ፕሮፖርሽናል ሪስፖንስ should be in place to correct wrong injuries ስህተቶችን ለማረም ኮሬክሽናል ጀስቲስ ይሆናል።